This morning, the fallout spreading across the Middle East after US and Israeli strikes took out much of Iran's leadership, including Ayatollah Khamenei. ነገሩ ወዳጅና ጠላትንም የለየ አይመስልም። የአሜሪካ ወታደሮችና የአየር ኃይል ባልደረቦች በወገን ጦር ተመተው ወደቁ። በዚህ በረመዳን ወር እስላማዊ መንግስታት እየመቱና እየተመቱ ናቸው። ከፋርስ እስከ አረብ ድረስ መንግስታዊ አቅሞችና የታጠቁ ኃይሎች ሁሉ የመካከለኛውን ምስራቅ ሰማይ እያረሱ ናቸው። ሌሎችን በማዋጋትና የደሃ ሀገራትን ደም በማፍሰስ የሚታወቁ በእነርሱ ምድር ግን አንዳች ነፍስ በጥይት እንዳትሞት የሚጠነቀቁ እነ አረብ ኤምሬትስ ሳይቀሩ እየተደበደቡ ነው። ጅምላ ፈጅ መሳሪያ ታጥቋል የሚል ሐሰት ወሬ ይዘው ባግዳድ ድረስም ዘልቀው ሳዳም ሁሴንን የሰቀሉት ምዕራባውያን ኒውክለር እየታጠቀች ነው ባሏት ኢራን ላይ የከፈቱት አሜሪካ መር ጥቃት አያቶላሁንና ቤተሰቦቻቸውን ገድሎ የኢራንን ሲቪልና ወታደራዊ መሪዎች ቀጥፎ አልቆመም። የተቀጣጠለው ቋያ ኢላማዎቹን እየለበለበ ነው። እስራኤል ዋናዋ ኢላማ ነች። ባህሬንና ዮርዳኖስ፣ ኢራቅና ኩዌት ብቻም ሳይሆኑ የማይነኩ ይመስሉ የነበሩት ሳውዲም ከነዱባይና አቡዳቢ ከተሞች ጋር ተደብድበዋል። ኢራን ብቻዋን የገጠመቻቸው ሀገራት ብዛት አሁን 11 ደርሷል። አንድ ሀገር 11 ሀያላንን ገትራ ይዛለች። ዓለምን በጠቅላላ የገጠመችበት አንድ ወሳኝ ግንባርም ከፍታለች። እሱም የሆርሙዝ ግንባር ነው። ይህ የባህር ሰርጥ የዓለም ነዳጅ አውራ ጎዳና ነው። የዓለም ኢኮኖሚ የደም ስር ያስባለውን ተግባር የሚፈጽመው ይህ ሰርጥ 1/5 የሚሆነውን የፕላኔታችንን ነዳጅ ፈቅዶ ያሳልፋል። ከትናንት አመሻሽ ጀምሮ ግን ይህ ድርግም ብሎ ተዘግቷል ተብሏል። ይህንን ባህረ ገብ ገጽ መዝጋት ብቻውን ዓለምን ማስገደጃ ኒውክለር ነው ሲባልለት ኖሯል። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም። የዓለም ሀያላን ክንዳቸውን የሚለኩበት፣ የዓለም ኢኮኖሚ ትንፋሽ ቀጥም የሚልበት፣ የሚቋረጥበት፣ የሚቀጥልበት ወሳኝ ስፍራ ነው። እነሆ ይህንን ተፈጥሯዊ መስመር ከትናንት ጀምሮ በታሪክ ለመጀመሪያ ጊዜ ኢራን ዘግተዋለች። የዚህ የነዳጅ አውራ ጎዳና መዘጋት ለሳውዲና ኤምሬትስ ምንድን ነው? ለና አሜሪካስ ምን ትርጉም ይሰጣል? ለመሆኑ ግን ለኢትዮጵያ ይህ እድል ነው ወይስ ዕዳ? በነገራችን ላይ የመካከለኛው ምስራቅ አገራትና ኢራን እንዲሁም አሜሪካ ይህንን ያህል እሳት አዝንበው የገደሉት ሰው በአብይ አህመድ ፈርሜ የምተኩሰው ነው የሚሉት የአንድ ድሮን የአንድ ተኩስ ኮታ ነው። ይህ ከአያቶላ ኻሜኔይ መገደል ባሻገር ከመካከለኛው ምስራቅ መጋደል በዘለለ ይህ ጉዳይ የዓለምን ጆሮ ሰቅዞ ይዟል። ሆርሙዝ ተዘጋ። has said the Strait of Hormuz is closed and Iran is to set any ship trying to pass on fire. በዚህ ባህር ላይ ዝር የሚል አንዳች መርከብ እሳት ይጠብቀዋል የሚለው የኢራን ጦር መግለጫ በእርግጥ ማንን የሚጎዳ ነው? እንዴትስ ባለ ሁኔታ? ደግሞስ ኢራን ራሷ ከዳፋው ትተርፋለች ወይ የሚለው መወያያ ነው። በዚህ ሁሉ ሂደት ውስጥ ለራሱም ሲል ሆነ በአሜሪካ ጥሪ ከኢራን ጋር ሲጋጭ ኖረው አውሮፓ ለአሁኑ የኢራን ጦርነት እንግዳ ሆኖ ታይቷል። ከትራምፕ ጋር ሆድና ጀርባ የሆኑት የአውሮፓ ሀገራት በሙኒክ ኮንፈረንስም ሆነ በብራስልሱ ጉባኤያቸው ባደረጉት ምክክር ከአሁኑ የአሜሪካ አስተዳደር ጋር መግባባት እንደከበዳቸው ሲያነሱ ከርመው ነበር። መላንምታ ብለው ለመወያየት ያደረጉት ጥረት ለዘመናት በገነቡት አሜሪካ ላይ የተጠጋ ኢኮኖሚና ዲፕሎማሲ፣ ጸጥታና ደህንነት ምክንያት አልቀለላቸውም። ለወትሮው ዋሽንግተን ሲያነጥስ ብራስልስ ሲያለቅስ ነበር። የሚታወቀውም አሜሪካ ስትቆጣ አውሮፓም አጅዋት ሲበሳጭ ነበር። ዋይት ሃውስ ያሰበውን ዌስት ሚኒስቴርም ሆነ ቴን ዳውኒንግ ስትሪትና ኢሌዜ ፓላስ ሲደግሙት እንጂ ሲቃወሙት አይታወቅም። አሁን ግን ይህ ሁሉ የለም። አሜሪካ የኢራንን ጦርነት እንደምታደርግ ከአውሮፓ ጋር አልተማከረችም። ለለንደንም ሆነ ለፓሪስና ብራስልስ ማሳወቅን አልወደደችም። ይህም መዘዙ ለኛ ተርፏል ብሎ ያልተጠበቀ ጣጣ ውስጥ የወደቀው አውሮፓ ስንት ጦርነቶችን አብሮ ከአሜሪካ ጎን እንዳልዘመተ ዛሬ ባይተዋር እንደሆነ አድርጎታል። እነዚሁን 3 ነጥቦች እንመልከታቸው። ሆርሙዝ ምንድን ነው? የጦርነቱን ይዘትና ስፋት በመወሰን ረገድስ ምን ሚና ይኖረዋል? ባይተዋሩ አውሮፓስ ለአሜሪካ የእስራኤልን ሩብ ያህል ያለመታመኑ ወይም ያለመታየቱ ዋጋ ምን ያህል ነው? እንዲህ ያሉ ጦርነቶች ለኢትዮጵያውያን ምን ትርጉም አላቸው? ለብልጽግናስ? It's only 33 kilometers wide, but it powers the global economy. The Strait of Hormuz has become a strategic flashpoint following the latest US-Israeli airstrikes on Iran.
ስፋቱ እንደ ዝናው አይደለም። 33 ኪሎ ሜትር ብቻ ወደ ጎን ይረዝማል። ይሁን እንጂ ስራው እንደ ጥበቱ አይደለም። የዓለም ጋዝና ነዳጅ ሳምባ ነውና ከአምስቱ አንዱ ይጓጓዝበታል። በዚህች 33 ኪሎ ሜትር ሰርጥ ውስጥ 21 ሚሊዮን በርሜል ነዳጅ ያልፋል። በዚህች ጠባብ የውሃ ሰርጥ ከ60 በላይ መርከቦች ነዳጅና ጋዝ ጭነው ተሰልፈው ይሄዳሉ። ይህ ሁሉ የሚሆነው በኢራን መልካም ፈቃድ በዚያች ፋርሳዊት ሀገር ይሁንታ ነው። እዚህ ጋር አንድ ጥያቄ ይነሳ። ይህ ሰርጥ የባህር ክልል ከሆነ ባህሩን ለኢራን በልዩ ሁኔታ ማን ሰጣት? መልሱ አጭር ነው። የሆርሙዝ ሰርጥ ለኢራን በአንድ አካል ወይም በስምምነት የተሰጠ ሳይሆን በጂኦግራፊ አቀማመጧና በዓለም አቀፍ የባህር ሕግ መሰረት የባለቤትነት ድርሻ ያገኘችበት ስፍራ ነው። የሰርጡ መገኛ በኢራንና በኦማን መካከል ነው። የሰሜናዊ ዳርቻ ሙሉ በሙሉ በኢራን ግዛት ውስጥ የሚገኝ በመሆኑ በግዛቱ አቅራቢያ ያለውን የውሃ አካል ትቆጣጠር ዘንድ የባህር ሕግ ይፈቅድላታል። እንደ ማንኛውም የባህር ዳርቻ ሀገር ኢራን ከየብስ ተነስቶ እስከ 22 ኪሎ ሜትር የባህር ማይል ድረስ ያለውን የውሃ ክልል የራሷ ግዛት አድርጋ የማስተዳደር መብት በዓለም አቀፍ ሕግ ተሰጥቷታል። ከ33 ኪሎ ሜትር ስፋት 22 ኪሎ ሜትሩ የኢራን ግዛት ብቻ ነው ማለት ነው። እናም ለዘመናት እዘጋውና ታዛጋላችሁ እያለች ምዕራባውያንና አረባውያንን ስታስፈራራ የኖረችው በዚህም ልክ የዓለም 1/5 ነዳጅ በደጃፏ እንደሚያልፍ ስለምታውቅ ነው። ይህንን የነዳጅ አውራ መንገድ ተጠቅመው ወደ ዓለም ገበያ ነዳጃቸውን የሚልኩት ደግሞ አብዛኞቹ የመካከለኛው ምስራቅ አውራዎች እነ ሳውዲ አረቢያ ናቸው። የዓለም ነዳጅ ይተላለፍበታል ከማለት እነ ሳውዲና ኤምሬትስ እነ ኩዌትና ሌሎች የአገራቸው መሬት የሰጣቸውን ጸጋ ወደ ሌላ ዓለም ለማሻገርና ለመሸጥ ይጠቀሙበታል ቢባልም ልክ ነው። ኢራን እንኳን መርከብ የባህር ላይ ሰጎን የማያልፍበትም በላይ የዘጋችው ይህ የባህር መስመር እንዲህ ያለ ነገር ስታደርግ የመጀመሪያዋ ነው። እስከ ዛሬ ምዕራባውያን ሆኑ እስራኤል ሲነሱባት እዘገዋለሁ እያለች የምትዝት ብትሆንም ከትናንት በፊት ግን ለረዥም ጊዜ ዝግ ሆኖ አያውቅም። በኢራን ኢራቅ ጦርነት ወቅት በ1980ዎቹ ሰርጡ ከፍተኛ አደጋ ውስጥ የወደቀበት ወቅት ሆኖ ሁለቱ ሀገራት አንዱ የሌላኛውን የነዳጅ መርከብ በሚሳኤል ሲመቱ ታይተው ነበር። ያኔ መስመሩ በይፋ ባይዘጋም የነዳጅ ትራንስፖርት አስቸጋሪ ሆኖ ስለነበር የአሜሪካ የባህር ኃይል የንግድ መርከቦችን እየሸኘ እንዲያሳልፍ ተገዶም ነበር። እንደ አውሮፓውያን አቆጣጠር በ1973 የአረብ ሀገራት በእስራኤልና ደጋፊዎቿ ላይ የነዳጅ እገዳ በጣሉበት ወቅት ሰርጡ ለተመረጡ ሀገራት ብቻ ዝግ እንዲሆን ተደርጎ ነበር። ይህም በዓለም ላይ የነዳጅ ዋጋ በ4 እጥፍ እንዲጨምርና ታላቅ የኢኮኖሚ ቀውስ እንዲፈጠርም አድርጓል። እንደ ኢትዮጵያ ባሉ አገራት ደግሞ ንጉሥ ያንኮታኮተ ስርዓት አዋልዷል። ኢራን ከምዕራባውያን አንዳች ማዕቀብ አርጩሜ በተነሳ ቁጥር እዘገዋለሁ እያለች በመዛት የምትታወቅ ቢሆንም ይህንን ሆርሙዝን ለመዝጋት አልደፈረችም። ምክንያቱ ምንድነው የሚለውን የሚያብራሩ ጸሐፊዎች ነገርየው ለራሷ ለኢራንም ጭምር አደጋ ስላለው ነው ይላሉ። ኢራን ራሷ ነዳጅ የምትልከው እንዲሁም ለምግብነት የሚሆኑ ሸቀጦችን የምታስገባው በዚሁ መስመር ስለሆነ መዝጋቷ ጦሱ ለራሷም ነው የሚል ነው። ደግሞም ይህንን መዝጋት ጠላት ማብዛት፣ ከዓለም ሀያላን ጋር መጣላት፣ ጦርነትም ውስጥ መግባት ነው ስትል ነበር። አሁን ግን ጦርነቱ ተጀምሯልና አያቶላህን በመግደል ጭምር ድፍረት ተፈጽሟልና የምትሸሸው ውጊያ የለም። እናም በዚያች 33 ኪሎ ሜትር የባህር ክልል ውስጥ አንድ መርከብ ዝር ቢል የኢራን የእሳት ፍላጻዎች ከውሃ ይቀላቅሉታል ተብሏል። ይህ መዘጋትም የመርከብ ኢንሹራንስ ድርጅቶች ዋስትና እንሰጥም እንዲሉ አድርጓል። እናም መገናኛ ብዙሃን እንደዘገቡት እስከ ትናንት እኩለ ሌሊት ድረስ 70 የሚሆኑ የድፍድፍ ነዳጅ መርከቦችና 75 የሚሆኑ የተጣራ ነዳጅ የጫኑ መርከቦች በፋርስ ባህረ ሰላጤ ውስጥ ለማለፍ እዚያ ሲደርሱ ባሉበት እንዲቆሙ ተገደዋል። ይህም ከወትሮ እጥፍ ያህል ብዛት ነው። በተጨማሪም 60 ገደማ መርከቦች ከሰርጡ ውጪ በምስራቅ በኩል ለመግባት ተሰልፈው ውለው አድረዋል። ዓለም አቀፍ የጭነት ድርጅቶች በቀጣናው ስራቸውን ማቆማቸውን የሚገልጽ ማስጠንቀቂያም አውጥተዋል። የሰርጡ መዘጋት የነዳጅ ዋጋን እንዲያሻቅብ አድርጎ ዓለም አቀፍ የኢኮኖሚ ቀውስን እንደሚያስከትል የሚናገሩ ባለሙያዎች ኢራን በየካቲት ወር አጋማሽ ላይ ለወታደራዊ ልምምድ በሚል የሰርጡን የተወሰነ ክፍል ለጊዜው ዘግታው የደረሰውን ያስታውሳሉ። የተወሰነው መስመር ክፍል በተዘጋበት በዚያን ጊዜ የነዳጅ ዋጋ 6% ገደማ ጨምሮ አለ። አሁን ሙሉ በሙሉ ሲዘጋ ደግሞ የከፋ ሊሆን እንደሚችል ግምት በርክቷል። ምልክቶቹም አሁን መታየት ጀምረዋል። ዓርብ ዕለት $73 የተሸጠ አንድ በርሜል ነዳጅ ትናንት $81 ደርሶ ውሏል። የኢራን መንግስት አንድ በርሜል ነዳጅ $200 የሚሸጥበት ዋጋ እስከሚደርስና ዓለም ችግራችንን እስኪረዳ ድረስ ማየትን እንፈልጋለን ብሏል።
For the first time in history, Iranian officials say the country has closed the Strait of Hormuz following joint strikes from the U.S. and Israel. የሆርሙዝ መስመር አብዛኛውን ነዳጅ የሚያጓጉዘው ወደ እስያ ቢሆንም በዚያ ያሉ የአሜሪካና የአውሮፓ ኩባንያዎችም ተጠቃሚ ናቸውና የኢራን ውሳኔ ከሚያደርስባቸው ጉዳት መሸሽ አይችሉም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና ቴህራን በመካከለኛው ምስራቅ የምትሰነዝረው የአጸፋ ጥቃት አውሮፓን በፍጥነት ወደ ቀውሱ እያስገባው ነው የሚለው አጃንስ ፍራንስ ፕሬስ አህጉሪቱ ወታደራዊ ካምፖቿን ለመጠበቅና በግጭት ውስጥ ባሉ ሀገራት ያሉ ዜጎቿን ለማስወጣት የመከላከል እርምጃ እንድትወስድ እየተገደደች ነው ይላል። መካከለኛው ምስራቅ የአውሮፓ ቁልፍ የንግድ አጋሮችና በርካታ ስትራቴጂካዊ የንግድ መስመሮች መገኛ ነው። ብዙ አውሮፓውያን እንደ ቤሩት፣ ዱባይ ወይም ኢየሩሳሌም ባሉ ከተሞች ይኖራሉ። አሁን የአውሮፓዎች ትኩረትም ዜጎችን ማስወጣት በሚለው ላይ ነው ይላል። ሌሎች መገናኛ ብዙሃን ደግሞ እንግሊዝ ብቻ ለማስወጣት የመዘገበቻቸው ዜጎች ቁጥር 100,000 አልፏል ሲሉ ጽፈዋል። አውሮፓውያን በዚህ የአሜሪካና እስራኤል ኦፕሬሽን ላይ ምክር አልተጠየቁም። ወደ ጦርነት ልንገባ ነውና ምን ሐሳብ አላችሁ? ምንስ ዝግጅት ተብለው እንደ ድሮ አልተማከሩም። ነገር ግን ከመዘዙ አላመለጡም። ብሪታንያ፣ ፈረንሳይና ጀርመን በቀጥታ ጦርነቱን ለመቀላቀል ፈቃደኛ ባይሆኑም የኢራንን ጥቃት ለማስቆም ከአሜሪካ ጋር እንደሚሰሩ ገልጸዋል። የለንደኑ መንግስት የአሜሪካ ጦር የኢራንን ሚሳኤሎችና የማስወንጨፊያ ጣቢያዎችን ለማጥቃት የብሪታንያ ጦር ሰፈሮችን እንዲጠቀም ፈቅዷል። ነገር ግን አውሮፓ ራሱ ጥቃት የማይደርስበት አይደለም። የአውሮፓ ህብረት የወቅቱ ሊቀመንበር የሆነችው ቆጵረስ ባለፈው ሳምንት መጨረሻ በደሴቲቱ ደቡባዊ የባህር ዳርቻ በሚገኝ የዩናይትድ ኪንግደም አየር ኃይል ካምፕ ላይ የድሮን ጥቃትን አስተናግዳለች። ከዚህ በኋላ ነበር በይፋ በግጭቱ የለውበትም ስትል ብሪታንያ የተደመጠችው። በሀገራቸው ውስጥ ሌሎች ጥቃቶች እንዳይሰነዘሩ በመስጋት አንዳንድ የአውሮፓ ሀገራት በባቡር ጣቢያዎችና በአየር ማረፊያዎች ላይ ጥበቃዎችን እያጠናከሩ ናቸው። ይሁን እንጂ እስካሁን ድረስ ምንም አይነት የአውሮፓ መሪ የአሜሪካና የእስራኤልን ጥቃት ሲያወግዝ አልተሰማም። ብዙዎቹ የአውሮፓ ዜጎችን ሲያስርና የአውሮፓን ኢኮኖሚያዊ ጥቅም ሲፈታተን የኖረው የኢራን አገዛዝ በመዳከሙ እርካታ ሳይሰማቸው አይቀርም የሚለው የኤፒው ሎረን ኩክ ስፔን ብቸኛዋ የተለየ ድምፅ ያሰማች ሀገር ነች ይላታል። ጠቅላይ ሚኒስትር ፔድሮ ሳንቼዝ እሁድ ዕለት ሲናገሩ አንድ ሰው የጥላቻ አገዛዝን ሲቃወም ልክ ሊሆን ይችላል፣ በተመሳሳይ ጊዜ ደግሞ ትክክል ያልሆነን አደገኛና ከዓለም አቀፍ ሕግ ውጭ የሆነ ወታደራዊ ጣልቃ ገብነትን መቃወምም ልክ ነው ብለዋል። እያሉ ያሉት የእስራኤልና አሜሪካ ዘመቻ ሊደገፍ አይገባውም ነው። አውሮፓ ባልተማከረበት ዘመቻ የሚከፍለውን ዋጋ ቀጥሎበት አሁን የስደተኞች ማዕበል እንዳያጠለቀልቀውና የነዳጅ ዋጋ ጭማሪ የቆጠባትን ገንዘቡን እንዳይበላበት ሰግቷል። አሁን የአውሮፓ ዋና የአጭር ጊዜ ቅድሚያ የሚሰጠው ጉዳይ ጦርነቱ በቀጠለባቸው አካባቢዎች ያሉ በመቶ ሺዎች የሚቆጠሩ ዜጎችን ደህንነት ማረጋገጥ ነው። 30 ሺህ የሚጠጉ ጀርመናውያን ቱሪስቶች በሽርሽር መርከቦች፣ በሆቴሎች ወይም በተዘጉ አየር ማረፊያዎች ውስጥ እየተጠባበቁ ናቸው። የአየር ክልሎች በመዘጋታቸውም ወታደራዊ የማስወጣት ስራ አልተቻለም። በግጭቱ ምክንያት ወደ ቤተሰቦቻቸው መመለስ አልሆነላቸውም። ዋና ዋናዎቹ የአውሮፓ ህብረት አባል ሀገራት አባል በሆኑበት ኔቶ በዋና ጸሐፊው በኩል ባስነገረው መልእክት የጦር ህብረቱ የአሜሪካና እስራኤልን ጸረ ኢራን ጥቃት ይደግፋል ብሏል። እንዳም ሆኖ ይህ የአውሮፓውያን ምኞትና ፍላጎት አይደለም የሚሉ አስተያየት ሰጪዎች ነገሩ እንደ ቀድሞ ቢሆን ኖሮ አውሮፓ የዚህ ዘመቻ አቃጅና ፈጻሚም ጭምር ይሆን ነበር ብለዋል። ይሁን እንጂ የአሁኑ የአሜሪካ ጸረ ኢራን ወታደራዊ ዘመቻ በእስራኤል እቅድ የተፈጠረና አሜሪካም ተጎትታ የገባችበት ነው የሚለውን ለማስረዳት የሚሞክሩ ሰዎች የስቴት ዲፓርትመንት ኃላፊው ማርኮ ሩቢዮ አፍ አምልጧቸው የሰጡትን ፍንጭ እማኝ ያደርጋሉ። ይህ እቅድ የእስራኤል ነው ሲሉ ተደምጠዋል። ሩቢዮ ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። ሰላም ሲሆኑ ጥቅሙ ለነሱ ነው፣ ለኛ የሚጠቅመን ሲጋጩ ነው የሚል ደም የማፍሰስ ቆሌ ሰውን ከሚበላ ጦርነት መሃል እድል አለ ብሎ ያምናል። እናም በአብይ አህመድ ዓለም ይህ ይነገራል። በሰው ሞት ደስ የሚለው የሬሳ ሳጥን ሻጭ ብቻ አይደለም አብይ አህመድም እንጂ የሚለው አባባል እንዳለ ሆኖ ይህ የነዳጅ መስመር መዘጋት የነዳጅ ድጎማ ለተነሳበት የኢትዮጵያ ሕዝብ ውስብስብ ችግርን ሊያመጣ ይችላል። ለብልጽግና ደግሞ ሌላ ጦርነት መፍጠሪያ አጋጣሚም ሊሆንለት ይችላል። የዓለም ትኩረት በዚያ በኢራንና አሜሪካ መራሽ የመካከለኛው ምስራቅ ጦርነት ላይ ነው ብሎ ባሰበ ጊዜ የአብይ አህመድ የኑ ከጦርነትና ትርፍ መንፈስ በአገር ውስጥ ወይም በጎረቤት ሀገር ላይ ሌላ ውጊያ
አዲስ ጦርነት እንዲከፍት ሊያደርገው ይችላል። ይህ ካልሆነም የሆርሙዝን መዘጋት ተከትሎ የሚፈጠረው የነዳጅ መወደድ የአገዛዙን የመቃብር ጉዞ ሊያፋጥነው የሚችል ይሆናል። ይህ ደግሞ በ1966 በኢትዮጵያ ውስጥ ሆኗል። ቀደም ሲል በጠቀስነውና ኢራን በተመረጡ አገራት ላይ በሆርሙዝ በኩል ነዳጅ እንዲያስተላልፉ ማድረጓን ተከትሎ በአረብ እስራኤል ጦርነት ምክንያት በኢትዮጵያ ውስጥ የ10 ሳንቲም ጭማሪ ተደርጎ አገር አምጿል። የታክሲ ሹፌሮች መንዳት አቁመው ተሳፋሪዎች ተሰልፈው ሰልፍ ወጥተዋል። ይህም ንጉሳዊ ስርዓቱን አንኮታኩቶታል። ምናልባትም ታሪክ ራሱን ደግሞ የዘንድሮ የሆርሙዝ መዘጋት 7ኛ ንጉሥ ነኝ እያሉ ራሳቸውን የቀቡትንም ሰው ሊሸኝ ይችላል። ይህ ኢራን 11 አገራትን የገጠመችበትን ጦርነት አሜሪካና እስራኤል በአንድ ወገን ሆነው የተሰለፉበትን ውጊያ ብልጽግና ሊበሳጭበት የሚችለው ምናልባትም በሟቾቹ ቁጥር ሳይሆን አይቀርም። ኢራን እስከ ትናንት ምሽት ድረስ ከ1400 በላይ ድሮኖችንና ሚሳኤሎችን መተኮሷ ሲገለጽ በእነዚህ ጥቃቶች የገደለቻቸው ሲቪሎች 14 ብቻ ናቸው ተብሏል። አሜሪካና እስራኤል በኢራን ባካሄዱት ዘመቻ አያቶላሁንና ሌሎች ባለስልጣናትን የገደሉት በአንድ ተኩስ ነው። የዘመኑ ቴክኖሎጂ እንዲህ ያለ ቅልጥፍና ያለውና ኢላማውን በትክክል የሚያውቅ ሆኖ የሚሰማራ ነው። አብይ አህመድ ፈርሜ ተኩሰዋለሁ የሚሉት ድሮን ግን የሚገድለው ሕፃናትንና እናቶችን ነው። የሚገድለውም 14 ሲቪሎችን በ1400 ተኩስ ሳይሆን በአንድ ተኩስ በመቶዎች የሚቆጠሩ ገበሬዎችንና ተማሪዎችን፣ ተፈናቃዮችንና የቤተ ክርስቲያን ምዕመናንን ነው። አብይ ድሮንን የሚጠቀሙት ከተሞችን በሻሻ ለማድረግ፣ ሲቪሎችን ለመግደል፣ መሰረተ ልማትን ለማውደም እንደሆነ ድርጊቶቻቸው ይመሰክራሉ። ጥብቅ ጥበቃ የሚደረግላቸውን አያቶላሁን ሳይቀር ድሮን አነጣጥሮ ይመታል። የአብይ አህመድ ፊርማ የሚልካቸው ድሮኖች የሚያርፉት ግን ሕፃናት ገላና ትምህርት ቤቶች ጣሪያ ላይ ነው። እናም ከኢራን እስራኤል አሜሪካ ጦርነት የአብይ አህመድ ሰፈር የሚማረው በድሮን የሚገደሉ ሕፃናትና እናቶች ቁጥራቸው እንዴት አነሰ ብሎ ሳይሆን ለምን አልተገደሉም ብሎ የሚበሳጭ ነው የሚያስብለውም ይሄው ነው። ከአንድ ወር በፊት ታገሰ ጫፉን ልከው ስለ ድሮን ግዢ ኢራን ድረስ የተነጋገሩት ብልጽግናዎች ጠቅላይ ሚኒስትራቸውን ትናንት የኢራን ድሮን የደበደባቸውን አገራት እየደወሉ ስለማበረታታቸው ሲያዘግቡ አምሽተዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።